ሃይ ጋይስ ሰላም ሰላም ብያለሁ። ዛሬ ቪዲዮ የምሰራላችሁ ቪዲዮውን ቆርጬው ነው። እነ ማዘርን ብራንክ ላደርግ ነበረ። ማዘርና ፋዘርን በስልክ ደውዬ ብራንክ ላደርጋቸው ነበረ፣ ግን አልተሳካልኝም እና ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ክቡራትና ክቡራን ተመልካቾቼ ሁላችሁንም ሰላም ሰላም ብያለሁ። ስጠፋ የምትፈልጉኝ ሰሞኑን ጠፋ እያልኩባችሁ ነበርና ብዙ የምትፈልጉኝ አላችሁ በውስጥ እየመጣችሁ እግዚአብሔር ያክብርልኝ። ቀሪ ዘመናችሁን ፈጣሪ ባርክ። እውነት ጎደሏችሁን ይሙላላችሁ። ስጠፋባችሁ የምትፈልጉኝ የዩቱብ ፋሚሊዎቼ በጣም አርቄ ነው የማመሰግነው። እውነት ለምን ጠፋሽ ምንድን ነው በቃ አላ የሆነ ዩቱብ ብዙ ጓደኛ ብዙ ፋሚሊ ተትልልቅ ሰዎች ስላገናኝ ዩቱብ በጣም ደስ ይላል። ዩቱብ መስራት በጣም ጥሩ ነው። ቲክቶክ የምትሰሩ ሰዎች ወደ ዩቱብ ብትመጡ ደስ ይላል ማለት ነው። ዛሬ ማዘርና ፋዘርን ብራንክ ላደርጋቸው ነበረ። አሁን እኔ ዛሬ ያስኩት በቃ 2 ቀን ደወልኩኝ። 2 ቀን ፋዘር ስልኩን ይዞት ውጭ ላይ ነው ያለውና ማዘርን አላገኘኋትም። እኔ ሌላ ሰው ሆኜ ነበር የማወራት ዛሬ። ሁሉ ጊዜ ስደውል ድምጼን አይለዩትም። ማነሽ ወይንም ምን ስሜን ተናገሬ ነው የሚያውቁትና ዛሬ የሆነ በቃ ማዘርን ካወራኋት ለፋሲካ ጊዜ ነው። እንደውም ፋሲካ ሳይደርስ ነው ያወራኋት። እንኳን ለፋሲካ እንኳን አደረሳቸው አላልኳቸውም። ቀድሜን ያወራኋቸው ማለት ነው አጋጣሚ። ስለዚህ ዛሬ ብራንክ ላደርጋቸው አስቤ ነበር። ለምን አላወቁኝም? ለምን ብራንክ አላደርጋቸውም? እና የምላቸውን ትሰሙ ነበረ። እኔ እዛው ሀገር ሆኜ የሆነ ሴት ሆኜ የሆነ ፋዘርን በፋዘር ሳይሆን በስሙ ጠርቼው የሆነ አቆላብሽ ምናምን ነገር ላወራቸው ነበር። ነገር ግን ዛሬ አልተሳካልኝም። ስልኩ አይሰራም። ትናንትና አሁንም ሞክሬው አልሰራ ብሎኝ ነው ቪዲዮውን ቆርጬው ነው ማለት ነው። አልሰራልኝ ቪዲዮውን ቆረኩት እና እንደዛ ላችኋለሁኝ። ዛሬ መጣሁት ለዛ ነበር፣ አልተሳካልኝም። ዛሬ ብራንክ ላደርጋቸው ብዬ አልተሳካልኝም። አሁን እንግዲህ ጀመርሽ እንዳትሉኝ ማለት ነው። አሁን ጀመርሽ አንቺ እንግዲህ ሀገር ገና ሳትገቢ አይ ጥሩ ነገር ነው። እንዲሁ ሱሪ የለበሰ ሴት እንኳን ቻናሌ ላይ ያገባም ማለት ነው። እናንተ ሱሪ የለበሰ ሴት እንደው ብሞት ማለት ነው ቻናሌ ላይ አላስገባም። ሱሪ የለበሰ ሴት እንደው ሞታታል ይሄ ማለት ነው። እንደው ከምሬ ነው የምላችሁ። ሱሪ የለበሰ ሴት እንደው ቻናሌ ላይ አላስገባም። እኔ ካለባበስ ጀምሮ የሴት ልጅ ውበቷ፣ ሃይማኖቷ፣ ስነ ምግባሯ ምን ማድረግ እንዳለበት የሚያስተምር ነገሮችን ይዤላችሁ እመጣለሁ። እናንተ ደግሞ ማለት ነው ላይክ ሰብስክራይብ እያደረጋችሁ ቻናሉን አሳድጉ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ማለት እኔም ደግሞ ታገኘው የተቸገረ እረዳለሁ። ያን ብዙ ስደት ብዙ ህይወት ያስተምራችኋል ማለት ስደት ብዙ ህይወትን የሚያስተምራችሁ። እንግዲህ በገጠር ስገባ አሁን ወደ ሀገር ስገባ ምን አይነት በአካባቢ የተራቡ ሰዎች ምናምን ሳይ የኔ ህይወት ደስ አይለኝም በዛን ሰዓት ማለት ነው። የኔ ህይወት ደስ አይለኝ። ስለዚህ ዩቲዩብ ስተስተካከልኛ ጥሩ ክፍያ ታገኘው ቢያንስ ግማሽ ፐርሰንት ለነዛ ለጨው መግዣ ብዙ ነገር አለ። ተውት ሌላውን ጨው እንኳን መግዣ ክብሪት እንኳን መግዣ የሚቸግር ጊዜ ነው እና እንደዛ እንዳደርግ መልካም ነገር እንዳደርግ ከናንተ ከመልካም ኢትዮጵያውያን ተደጋግ ኢትዮጵያውያን ተደጋግ ኤርትራውያን ተደጋግ ትግራውያን ከናንተ ደግሞ የናንተን ላይክ ሼር እኔ ደግሞ እጠብቃለሁ ማለት ነው። እናንተ ላይክ ሼር ሰብስክራይብ ስታደርጉኝ እኔም ደግሞ አድጌ ነገር ሌላ ህይወት በቃ የተቸገሩ ስምበን ይሆናላ። እኔ አንድና አንድ ያ ነው በቃ እኔ ውስጥ የተቀረጸው ሰዎች ሌላ ለራሳቸው እኔህን ከፍቼ እኔህን አድርጌ ምናምን ብሎ ሊያስብ ይችላል። ማለት አንዳንዱ ብዙ ሰዎች ብዙ ነገር ያስባሉ፣ ብዙ ነገር ሊያስቡ ይችላሉ። እኔ ደግሞ እንጃ እኔ ውስጥ ላይ የተጣፈው እንደዛ ነው። እኔ ብዙ ችግር ስላየሆና ስላሳለፍኩኝ መጀመሪያም ብዙ ችግሮችን ስላሳለፍኩኝ ያኔ ብዙ ችግሮችን ስላሳለፉኝ አሁንም ደግሞ ስደት ብዙ ህይወት ስላስተማረኝ፣ ስለዚህ የሰው ልጅ ወደ ስደትስ መሄድ ነው ያለበት። በሀገሩስ እንዴት ነው መበረታታት ያለበት? በሀገሩ ለመኖር
ምንድን ነው የሚያስፈልገው? እንዴት ነው በሀገሩ ያ ሰው ስደት እንዳይወጣ ማበረታታት ያለብን ነገር እያልን እኔ በቃ እንደዛ ያሉትን ነገሮች በጣም ደስ የሚላችሁን እናንተ ፈን የሚያደርግ የሚደብራችሁ ቪዲዮ አልድሩም አልጭንላችሁም ማለት ነው። የሚያስቃቸውና ፈን የሚያደርግላቸው ማዳም ስትተጨሳችሁ ብላ እኔ ደግሞ ፈን እንድትሆኑ ማለት ነው። ደስ ብሏችሁ እንድትስቁ እንድትጫወቱ እኔ በቃ በእኔ ቻናል በብርቱካን ፋይፍቱ ቻናል ጥሩ ነገር አስደሳች ነገሮች ለማስተላለፍ ምኞቴ ነው። እግዚአብሔር የሚያሳካልኛል ወደ ኋላ ከእናንተ ጋር ቤተሰቦች ማለት ነው። እና እወዳችኋለሁ። እውነት በጣም ነው የምወዳችሁ። በያላችሁበት ዓለም ዳርቻ ለእግዚአብሔር አምላክ ክፉ አይንካችሁ። የልባችሁ መሻት ሁሉ እግዚአብሔር ይሙላላችሁ። እውነት የምላችሁ የልባችሁ መሻት እሱ ይሙላላችሁ። ከኃጢአት ውጭ የልባችሁ መሻት እሱ ይሙላላችሁ ማለት ነው። እንግዲህ ዛሬ ብራንኩ ታይሳካ ቀረ እና ብራንኩ ዛሬ ታይሳካ ቀረ ጋይስ። በራንኩ አልተሳካልኝም። ምን ላድርግ? እውነት ማዘር ምን አይነት ስሜት ነው የሚሰማት ብዬ እስተማወት ጣር ይዞኝ ነበረ። እውነት ጣር ይዞኝ ነበረ። ከምር በጣም ነበር ጣር ያዘኝ። ማዘርን አውርቻት ምን አይነት ስሜት ነው የሚሰማት? ምንድን ነው የሚሰማ? እኔ የምላትን ትሰሙ ነበር። እኔ የምላት ማዘር ምንድን ነው የምላት እና ምን አይነት ስሜት ይሰማታል ብዬ አስቤ የነበረ ማለት ነው። ግን እናንተ አይኔ እንዴት አባቱ ያምራል! እንደ የተቀነደብኩ አይመስልም። ወይኔ ቡርቴ እኮ ሁሉን አሟልቶ ሰጣታት። ትንሽ ጥርሷ ተበላሽ እንጂ ማለት ነው። መልክ ትጠላላችሁ ተነጎራዲት ቤት ማለት ነው። እነጎራዲት ቤት መልክ ትጠላላችሁ። አፍንጫ ቢገተር እንደ በር እንጨት እኛ እንበልጣለን። እነ ጎራዲት እናንተ አፍንጫ ሞይታላችሁ ምናልባት ማለት ነው። ጎራዲትን አታሉ ማለት አያችኋት። ቂን ብላለች ደግሞ አፍንጫዋ ተታች ማለት ነው። አሁንም ሀገር ገብቼ ማለት ነው ጋይስ ጥርሴም የመጀመሪያ ስራዬ ጥርሴ ለመሳቂያ ያሳፈረኝ በጣም ነው የዘረዘረው። እኔ ሌላ ሰው ቢሆን እንደዚህ ምግግግ ብሎ አይወጣላችሁም ማለት ነው። የሆነ ራሱን ደብቆ ሊወጣላችሁ። እኔ ግን ራሴን አልደበቅም። ለምን? እናንተ ፋሚሊዎች ናቸው። እናንተ ባታውኝ የማደርገውን ሁሉ እግዚአብሔር አምላክ ያየኛል። የፈጠረኝ አምላክ እሱ ያየኛል። እናንተ የምሸሽገው ነገር የለኝም እና ይኸው ጥርሴ ጥርሴ በጣም ተታቻለሁ ወደ ውጭ ወጥቷል። ተታቻለሁ ጥርሴ በጣም ነው ወደ ውጭ ወጣው። በብዛት እየተጎዳብኝ ይሄ ነው። ይኸውላችሁ ይሄ ጥርሴ ተጎድቷል። ጥርሴ በጣም ነጭ ነበር። እንደው በዛች ባከያ መፋቂያ እንደው ሀቢብቲ እያልኩ ታሽሞነሙ ነው በገጠር ማለት ነው። ያከያ መፋቂያ ላከሌ ብለው ወንቧጮ ላከሌ ምናህያው ነው ትላለች ዘፋኝ እንኳን ማለት ነው። የሆነ ግጥም ስገጥም እና ባከያ መፋቂያ በጣም ቆንጆ ነው የምታውቁት ገጠር ማለት ነው። እና ባከያ መፋቂያ በጣም ጥርስ ያነጣል። እንዴት እንደምወደኝ ይክ ነበር የማደርገው። እና አሁን ላይ ጥርሴ በጣም ተበላሸብኝ። ተታች ያለው ዝርዝር አለ እኔን ዝርዝር ያርገኝና አሁን አንተ ትመለሳለህ። ለጊዜው እኮ 6 ወር ነው 6 ወር ነው የሚፈጅብኝ ማለት ነው። 6 ወር ነው የሚፈጅብኝ እና እግዚአብሔር ይመስገን ብቻ እሱ ያውቃል። 6 ወር ቢፈጅ ችግር የለውም። ስጋ አልበላም እንጂ ምናምን ነገሮች አልበላም እንጂ ያኔ አጥንት ተተገኘ አጥንት ስላው ስቴት መጥቶ ነው የሚገኘው። እንኳን አጥንት ሽሮ በበላሽ በሉ እስኪ እዚህ ኮኛ ኑሮ ይካበዳል። ለዛ ገብቼ ሽሮ መበላም አልመሰለኝ ጋይስ። ኦሆ እና እንደዛ አላችኋለሁ። ስለነበረን ቆይታ ደስ አላችሁ ወላ ከፋችሁ ተከፋችሁ? የከፋችሁን ነገር ኮሜንት ላይ አስቀምጡልኝ። ደስ አላችሁ ደግሞ ደስ ብሎናል ጥሩ በርቺ ብላችሁ ኮሜንት ላይ አስቀምጡልኝ። ስለምትሰጡኝ አስተያየትና ጥያቄ ከልብ አድርጌ አመሰግናለሁ። በሌላ በአዲስ ቪዲዮ እንገናኝ ጋይስዬ። ዛሬ አልተሳካልኝም፣ በቀጣይ ታገኘው እና ማዘርን ብራንክ እያደረኩ እመጣለሁ። ዛሬ አልተሳካልኝም።